ቃል በስከ መጨረሻ ሰላምና ብሌን አንገቷን ሴት አድርገው ይዘው ለፖሊስ ሰጧት። ምክንያቱም እንግዲህ ቢላዋ ይዛ ብሌንን አንቺ ነሽ ከዳግም በስተጀርባ ያለሽው፣ ለካ እናቴን አውጣጣ ብለሽ ወይና ጠጥቶ አስክሮኝ እንዲናገር ያደረግሽኝ፣ ይህ ሁሉ የአንቺ ሴራ ነው በማለት እንግዲህ ምኛተ ክፍል ዛሬ በሰላምም በዳግም ፊት አዋረድሽኝ፣ ስለዚህ ዛሬ ጉበትሽን ተልትዬ ነው ምጥልሽ በማለት ቢላዋን ፊት ለፊት ሆና ስታሳያት ቢሌን በጣም ደነገጠችና ተይ ቃል አታድርጊው፣ ተይ ነግሬሻለሁ፣ ተይ እያለች ብትላት በፍጹም ዛሬ ላንቺ አልመለስም ስትላት ሰላም ከኋላዋ በር ከፍታ ግብት ስትል ቢላዋውን ልትሰካባት ስትል እጅ ከፍንጅ ያዘቻት። ከዛ በኋላም ሴት አድርገው ለሁለት አንገቷን ይዘው አንቺ ለዛሬ ለብሌን ቢላዋ ያነሳሽ ነገ ለኔስ ምን ታደርጊያለሽ ብዬ አስብሻለሁ። አንቺ ሲጀመር ውጤቱን መጣ በጣም የኔ ልጅ ባትሆኚ ደስታውን አልችለውም በማለት እንግዲህ ትናገራታለች። እንግዲህ ቃል ራሷን በጣም ነው የጠላችው። ምክንያቱም እንግዲህ ዳግም ወይን እያጠጣ የብሌንን እናት ማናት ንገሪኝ ባላ ሰዓት ግን እያስታወሰች የነበረው በኃይሉ ከዚህ በፊት አንቺ ነሽ የተናገርሽው እያለ በሳፋ ውሃ አቅርቦ ውሃው ሲነክራትና ሲያወጣ ሲያሰቃያት የነበረውን አስታወሰችና በፍጹም አልነግርህም፣ ምክንያቱም በኃይሉ አወቀ ማለት አንተም ሆንክ እኔ አንኖርም በዚህ ምድር ላይ እኔ ለአንተ ብዬ ለፍቅሬ ብዬ ባደርገውም ይህ ነገር ሲወጣ አንተንም እኔንም ያጠፋናልና በፍጹም አላደርገውም በማለት ነበረ ስትከራከረው የነበረው። ለጥቅም ስትል ነው ለካ የፈለከኝ እያለች አንተ ለእኔ ምንም አይነት ፍላጎት የለህም አንተ አይደለም አለ ዳግም። ደሱ አይደለም እና ምንድን ነው አስረዳኝ አለች። የምርም እንድትወጂኝና እንዳትማትወጂኝ ልገመግምሽ ነው ሲላት፣ ስለዚህ ስቀርብሽ ደግሞ ልወድሽ እችላለሁኝ በማለት ስትነግር አትቸገር ዳግም እኔ አልፈልግም አለችው። ቃል እኔ አንቺን መቅረብ እፈልጋለሁ በእውነት ነው ምልሽ እያለ ላሳምናት ቢሞክር የብሌን እናት ማን እንደሆነ ንገሪኝ እያለ ሲል ቃል በፈጠረች ተናገሪ ትል ነበር ብሌን በር ላይ ሆና። ለምን ብሌን እናቴን የላከችህ አለች። ወይና ጠጣና ትጃጀልልሃለች እና ትነግርሃለች አለችና ላከችህ አለች። ወይኔ ጠረጠረች በቃ ቃል እያለች ተናደደ። ዛሬም እንደምንም ማወቅ አለብኝ ብላ በጭንቀት ትውጣ በር ላይ ተለትማ ትደምጣለች። እኔ ነገርኩሽ ወይናችን እንጠጣ አላት። በቃ ሁሉን ነገር አታበላሸው እያለች ውጭና በንዴትም በብስጭትም ትጠብቅ ነበር። አሁን እኮ በደንብ ገብቶኛል ዳግም ይህንን ነገር መቀበል አልፈልግም። አንተ እኔ መቼም አትወደኝም መቼም አለችው። ከፈለክ አንተ ደጋግመህ ነግረኸኛል። እኔ ግን በጣም ስለምወድህ ስለማፈቅርህ አንድ ቀን ይወደኛል እያልኩ ተስፋ አድርጌ ነው። ስለዚህ የኔ ደካማ ጎን ነው። በዚህ ደካማ ጎኔ እየገባህ እየተጠቀምክብኝ ነው፣ እንደፈለክ ልትጫወትብኝ ነው በማለት ቃል ትመልስለታለች። ዳግም ታውቃለህ ግን ራስ ወዳድ እንደሆንክ በሰው ስሜት ላይ የተጫወት ካንተ ጨካኝ ሰው ነህ አለች። ምን ያህል ስትጠራኝ እንደተደሰትኩና ምን ያህል ጊዜ እንደፈጀሁ ታውቃለህ በማለት አንተ ደስ እንዲልህ ለአንተ ቆንጆ ሁኜ እንዲመጣ ስንት ሰዓት እንደፈጀሁ ታውቃለህ፣ ብታቅ ኑሮ እንደዚህ አታደርገኝም ብላ እንባ እየተናነቃት ምን አደረኩህ? ለምንድን ነው በሴት ላይ የምትጫወተው? ዳግም ለምን ካልወደድከኝ ለምን አልወድሽም አትለኝም? ለምን በፍቅሬ እየተጠቀምክ ልቤን አታቁስለኝ በማለት ትናገረዋል። ይቅርታ አድርጊልኝ አለ። በጣም ራስ ወዳድ ነኝ አንቺ ልክ ነሽ አላት። እሱም የዚህ ጊዜ ደግሞ ብሌን ለምን እንደዚህ ይላታል እያለች ትናደድ ነበረ። በዚህን ጊዜ እንግዲህ ቃል በፍጹም ሳትናገር ትቀራለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁንና በጉጉት የምንጠብቀውን አስተማሪውን የአደራ ድራማ ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት ቃል ትናገራለች ብለን ያልነውን ፈጽሞ ግን ልትናገርም አልቻለችም። ሰላምም ከእንቅልፏ ተነስታ ሳሎን መብራት እየበራ ስታይ ማን ነው ይሄን መብራት ያበራው ዛሬ ደግሞ
በኃይሉ እንደው አላድርም ብሏል እያለች ወዲያና ወዲህ ስትል ስልክም ስትደውል አልነሳላት ይላል። እንዴ ይቺ ልጅ የት ሄደች? ምን ውስጥ ገባች? እያለ ወደ ክፍሏም ስትሄድ ወደ ዳግም ሄዳለሁ ብላ ለመኳኳልና ለመልበስ ያዘጋጀችውን አልባሳት ሁሉም አልጋ ላይ ረፍርፋው ነበር የሄደችው። እንደ ይህን ሁሉ ተኳኩላ ለባብሳ የት ወጥታ ሄደች? ማንስ አለኝ ብላን ሄደችው? እያለች ሰላም በየተጨነቀች ነበርና ድንገት በረንዳ ላይ ወጣ ስትል እያለቀሰች ብሌን ታገኛታለች። እውነት ለምን ትጫወትብኛለህ አለችው። ከዚህ በላይ ምንም ልልሽ አልችልም አላት። ልቤን ነው የሰበርከው አለችው ለዳግም። እሷም እኔ ከፍቅሬ ላይ የተቀለድክበት ነው እያለች ልታለቅስ እያለች ስትለው ይቅርታ አድርጊልኝ በማለት ዳግም ይቅርታ ይጠይቃታል። ግን እሷ ፈጽሞ ነቅታባቸዋል። አትወደኝም፣ ችግር የለው ግን ቢያንስ ለምንድን ነው እንደወደድከኝ እያስመሰልክ የምትጎዳይ ዳግም አለችው። በጣም ራስ ወዳድ ነህ፣ በጣም ራስ አረመኔ ነህ። ቃል በቃሽ፣ ከዚህ በላይ ራሴን እንዲወቅስ አታድርጊኝ። ቃል በቃ ይቅርታ አልኩሽ አይደለም እንዴ? ልክ ነሽ አንቺ አለና እኔ አንተን በጣም ነው የምወድህ፣ በጣም ነው የማፈቅርህ። ደግሞ ምን ብታረገኝ አንተን አልጠላህም አለችው። ስለዚህ እባክህ ተመልሼ ልመጣ ብሞክር እንኳ በጭራሽ እንዳትቀበለኝ። ልብህ ውስጥ እንግዲህ ትንሽ ጥሩነት ካለ ከዚህ በኋላ አትምጣ ከኔ አለችው። እንደ ጠላቴን በቃኝ፣ ስደበኝ፣ አመናጭቀኝ፣ እንደፈለግከኝ አርገኝ ብላ በጣም ቆረጠላትና ልትወጣ ስትል ቆይ አትወጭም ብሎ ሲይዛት ልቀቀኝ፣ እወጣለሁ፣ እባክሽ ቃል ቁጭ በይና ቢያንስ እንደ ጓደኛ ሆነን እንቀመጥና ወይናችን እንጨርስ ቢላትም እንደ ጓደኛ አለችና ተናዳ ከዛ ውጥት ስትል እሷ ከዚህ በኋላ ሁለተኛ እንደዚህ አይነት ነገር አላደርግሽም አለኝ። አንተ ደካማ ጎኔን ተጠቀምክብኝ በማለት አለቀሰችበት። ግን ከዛ ብሌን አለቻት፣ ምን እያደረግሽ ነው በዚህ ሰዓት ስትል ሰላም ትጠይቃታለች። ንፋስ እየተቀበልኩ። በዚህ ሰዓት ንፋስ ትቀበያለሽ? እንደ አንዳንድ ጊዜ እኮ ሲጨንቀኝ ወጥቼ ንፋስ እቀበላለሁ አለቻት። ከዛም በኋላ አላየሻትም ቃልን አለችና አይኗን ሆነ ዳግም ክፍል እየወረወረች የት ትሄዳለች በዚህ ሰዓት ብለሽ ነው? መጸዳጃ ክፍል ትሆናለች አለቻት። አረ የለችም፣ መጸዳጃ ክፍልም እኮ አይቻታለሁ የለችም። ታዲያ የት ትሄዳለች ብለሽ ነው እየተባባሉ ግን አላወኩም ስትል ቃል በሩን ክፍት አድርጋ ብቅ አለችባቸው ጊዜ ወይዘሮ ሰላም እሪ አለች። ዳግም እንዳይገባ ተብሎ እንግዲህ ዳግምን በጨለማ ያስገባችው ብሌን ነበረችና ማን ያስገባው? ለካ አንቺ ነሽ። ወደድኩት ብለሽ እግሬ ላይ የተቀመጥሽበት ለሱ ብለሽ ነው ከፍተሽ አስገባሽው አይደለም በማለት በጣም ተናደደ። ብሌንም ቁጭ ብላ እናቴን ለማግኘት አንድም እርምጃ መጓዝ አልቻልኩም፣ እኔ ምን ላድርግ እንግዲህ በምን አይነት እኔ እንግዲህ ያቀድኩት እቅድ አልተሳክልኝም፣ ራስ ወዳድ ሆንኩኝ እኔም ቢሆን በማለት ራሷን የወቀሰች ቁጭ አለ። ቃልንም በስሜቷ ላይ ተጫወትንባት እያለች ብሌንም ተሰማት። በዚህን ጊዜ አንቺም ብሌን እንደዚህ ያደረግሽ አንቺ ነሽ ከፍተሽ ያስገባሽው? አንተ ወርጋጥ እዚህ ቤት ውስጥ እንዳትገባ አላልኩም? ለምንስ ገብተህ ነው? ምንስ ልታደርግ ነው? የኔ ቤት የማንም ትመባያ ነው በማለት ሰላም እያበደ ስትናገረው ማን የከፈተው እያለ ስትናገር እንግዲህ እሱም ኧረ ይህን ነገር ሂጄ ብሌን እንዳትወቅሳት ማብረድ አለብኝ ብሎ ወጣ ሲል አንተ ብላ በጥፊ ስትለው ስሚ አላት። ቤትሽ ውጣ ከቤቴ ማንግባ እያለች ስትለው እሷም ማሚ ስትላት ስሜን አትጥሪ፣ የምርመራ ውጤት እስከሚመጣ እኔ እናትሽ አይደለሁም። እንደው ምርመራው እንደው ቢያረጋግጥልኝ አንቺ ልጄ ባትሆኚ በጣም ደስ ይለኛል አለቻት። ለቃልም ለዚህ ነው እዛ ነው ሩጠሽ ገብተሽ የነበረው በማለት አፈርኩብሽ፣ እሺ በጣም ነው ያፈርኩብሽ ስትል ዳግም ሰማና ምን እየተባለ ወይ ቃል ሰምታ መታ ነው ብሌንም አለች። በቃ ብሌን አንድ ነገር እንዳታደርጋት ምን ይሻለኛል፣ ቶሎ መውጣት አለብኝ ብሎ እንግዲህ ይወጣታል። ከዛ በኋላ እሱንም አንተ ውርጋጥ ማንግባለህ ብላ በጥፊ ትለዋለች። በጥፊ ስትለው ወንድሜን እኮ በቢላዋ እንደወጋው ሰምቻል። ጨካኔ በቢላዋ የሚወጋ ሰው አላስቀምጥም እዚህ ቤት አላት። ሳቀና ኧረ አላት የእግዚአብሔርን መጥራት ባንቺ አፍጦሩ ነው አላት።
ምን እንዳደረግሽ እኮ ሁላችንም እናውቃለን አለት። ማለቴ አልማዝን ብሎ ሲያስታውሳት ያን ጭንቀቷ ትዝ አላትና ጆሮዋን ስትይዝ መልሳ ልታብድ ነው ብለው ፈርተው ዳግም አለ ምን ማድረግ ነው አለ ብሌን። ለምንድን ነው ሁሉን ነገር የምትናገረው? ባልሆነ ጉዳይ እንዴት በዚህ ጉዳይ ስንት ነገር ውስጥ እንደገባ እያወቅ ውጣልኝ አለችው። ይወጣልሻል ቤትሽ፣ ግን ራስሽ እንደ ጻድቅ አታድርጊ። ወንድምሽን መጀመሪያ ከዚህ በላይ ብዙ ነገር ባደርገው ማንም አይከለክለኝ ስትል ጉሮሮውን ልትይዘው ስትል ወንድሜ ያደረግከው ሳያንስ ደግሞ ወንድሜ እንደዛ ትላለህ ውጣልኝ ስትለው ሰላም እኔ አንቺን አከብርሻለሁ፣ ግን ከዚህ በላይ አትውጪ አላት። ውጣልኝ ከቤቴ በማለት ቤቴ ብለሽ በቤትሽ አትመጻደቂ አላት። ከዚህ በኋላ እዚህ ቤት መኖርም አልፈልግም፣ ኑርም ብትይ አልኖርም በማለት ግን መጀመሪያ ወንድምሽን አስወጪ፣ ስለ ወንድሜ ምንም እንድትናገር አልፈልግህም አለች። እወጣልሻለሁ ብሎ ገብቶ ልብሱን ጠቅልሎ ሊወጣ ሲል በፍጹም አይሄድም እሱ ብቻውን ብላ ብሌን ተከትላ ሄደች። አቶ ሰላምም እንዴት በዚህ ሰዓት ትሄጃለሽ ስትላት እና እሱንስ ለምን ትልኪዋለሽ? እሱ ከሄደ አንድ ነገር ሲሆን እኔን ይጸጽተኛል ብትላትም በፍጹም አትሄጂም፣ በዚህ ሰዓት አትሄጂም ብላ እጇን ትይዛታለች። በቃ ከዚህ በላይ ምንም መቀመጥ አልፈልግም በማለት ተማረረና ስለተናደሽ እኮ ነው እትዬ እባክሽ በዚህ ሰዓት አትስደጂው ብትላትም አየሽ አሁን ውስጥሽ እኮ እንደገና ተጎዳ፣ እንደገና ከላክሽው በኋላ ለምን ሄደ ብለሽ ተጸጸትሽ። አንቺም በዚህ ሰዓት ሄደሽ ደግሞ ከምጸጸት እንዳትሄጂብኝ፣ ዛሬን እዚህ ሂደሪ፣ የነገ በጠዋት ሂዶ እቃውን ሰብስቦ ይወጣል አለቻት። በጣም ጥሩ ሰነሽ አመሰግንሻለሁ ብላ አቀፈቻት። ሆኖም ግን ዳግም በፍጹም እንደዛ ብላ ተናግራኝ አላድርም በማለት እንግዲህ እቃውን ጠቅሎ ወደ እናቱ ቤት እምቢ ብሎ ሄደ። እሷም ዘወር ስትል ስታጣው መከተል አለብኝ ስትል በፍጹም እሱ ለሄደው እየጸጸተኝ አንቺንማ መልሼ አላስከትልሽም በማለት ተናደዳለች ሰላምም። ከዛም እሱም ቀጥ ብሎ ወደ እናቱ ወደ ወይዘሮ ገነት ቤት ሄዶ ምነው ልጄ ከፋህ እንዴ ልብስህን ይዘህ መጣ ስትለው እማዬ ካንቺ ጋር ልኖር ነው እና በዚህ ሰዓት ሰላም አባረረች ስትለው አይ እኔ ነኝ ራሴ ፈልጌ ወጣሁት እሷ አላባረረችኝ እንዴ ለምን በዚህ ሰዓት አይነጋም እንዴ በዚህ ጨለማ እንዴት ነው የምትልክ በማለት እናቲቱም ደጋግማ ስትጠይቀው በራሱ ፍላጎት እንደመጣ ተናገርና በልማዬ መተኛት ነው የምፈልግ ራትህን በልተሃል ስትለው ራቴን በልቻለሁ አለና ጭኗ ላይ ጋደም ብሎ እናት ፀጉሩን እያሻሸች እንደ ህፃን ዳግምን ማስተኛት ጀመረ። በዚህ የተበሳጨችው ቃል እንግዲህ ክፍሏ ውስጥ ቀድማ ገብታ ብሌን ክፍል ውስጥ ቢላዋ ይዛ ጠበቀቻት። ቢላዋን ይዛ ስትገባ ለካ አንቺ ነሽ ከሱ ጀርባ ያለሽው አንቺ ነሽ እንደዚህ ያደረግሽ ብላ ቢላዋን ይዛ ልትወግ ሰላም ምን ጨካኝ ሆኛለሁ በዚህ ሰዓት እንዴት ልከዋለሁ ለምንድን ነው የላኩት እያለች ራሷን መጸጸት ጀመረ። አሁን ዳግም በዚህ ሰዓት አንድ ነገር ቢደርስበትስ በማለት ራሷን ወቀሰች። ልደውልለት ሰዓቱ ደርሶ ይሆን አልደረሰ ይሆን ያለ በጣም ተጨንቃ ባለችበት ሰዓት የብሌንን ድምጽ ስትሰማ ሲጫጫሁ ጥልቅ ብላ ስትገባ ቃል ብሌንን በዚህ ነው መዘከዝክሽ እያለች ቢላዋ ይዛ ስትደርስ ያንን ቢላዋ ቀምታ ለሁለት አንገቷን ግጥም አድርገው ይዘው ወዘወዙ። ዛሬ ለብሌን የዘረጋሽ ለእኔስ ነገ ምን ታደርግኝ እንደው ምን አውቃለሁ በማለትም የመጨረሻ ከዚህ በኋላ አይንሽል ላይ አልችልም በማለት ተናገረች። ስለምትከታተሉ ከልብ አመሰግናለሁ። ላይክ ሼር እያደረጉ አበረታቱኝ።